ዛሬ የምናዘጋጀው ቅባት ፀጉሯን ማሳደግ የምትፈልግ ረጅም ፀጉርን የምትመኝ የትኛውም ሴት ሊኖራት የሚገባ ሳይንቲስቶች የመሰከሩለት በቤትሽ ውስጥ አንድ ጊዜ አዘጋጅተሽ ለወራቶች ልትጠቀም የምትችይው ይህንን ቅባት መጠቀም ከጀመርሽ ፀጉርሽ በሳምንታት ጊዜ ውስጥ አስደናቂ ለውጥን የሚያሳይሽ ከህንድ እስከ አውሮፓ በዓለም ዙሪያ የተመሰከረለት በውድ ከሚሸጡ ቅባቶች የበለጠ ለፀጉርሽ ታምርን የሚሰራ ቅባት ነው። ዛሬ ትክክለኛ አዘገጃጀቱ እንደዚህ ፀጉራቸውን ያሳደገላቸው እንዴት አድርገው ቢጠቀሙት እንደሆነ በዝርዝር የምነግርሽ ይሆናል። ሰላም! ዛሬ ለተነቃቀለ፣ ለማያድግ፣ ለሳሳና ለሚሰባበር ለሁሉም ችግሮች መፍትሄ የሆነውን ከፊት የሸሸ ፀጉርን በቀናቶች ውስጥ የሚያሳድገው በቀላሉ በጥንቃቄ አዘጋጅተሽ ከተጠቀምሽው ትልቅ ለውጥን የሚሰጥሽን በውስጣቸው ፀጉርን በጥፍ የሚያሳድጉ ንጥረ ነገሮችን የያዙትን ሮዝመሪ፣ ቅርንፉድ፣ አብሽና ሬትን ቅባት የምናዘጋጅ ይሆናል። እያንዳንዱ ግብዓት የተለያየ የሆነ ጥቅምን ለፀጉራችን ይሰጣሉ። እናም እነዚህ ግብዓቶች በአንድ ላይ ሲጣመሩ ደግሞ የበለጠ ውጤታማ ናቸው። ሮዝመሪ በብዛት ከራስ ቆዳ ጋር ተያያዥ የሆኑ ችግሮችንና የፀጉር መሳሳትን ለማጥፋት፣ በኢጂኖል ኮምፓውንድ የበለጸገው ቅርንፉድ ደግሞ ለሚሰባበርና ጥንካሬው ላጣ ፀጉር፣ አብሽ የፀጉር እድገትን ከስሩ ጀምሮ ለማፋጠን፣ እንዲሁም ሬት ፀጉርን ለማለስለስ የተኙ የራስ ቆዳ ሴሎችን ለመቀስቀስ የሚያስችለን ይሆናል። ነገር ግን ከመጀመራችን በፊት አንድ ልታውቁት የሚገባ ነገር አለ። ሬት በውስጡ ውሃን ወይም እርጥበትን ይዟል። በተቃራኒው ቅባት ወይም ዘይት ደግሞ ውሃ የለውም። ይህም ማለት የሬት ጀልን በቀጥታ ወደ ቅባታችን መጨመር ትልቅ ጥንቃቄን የሚፈልግ ነገር መሆኑን። በዚህ ቪዲዮ ቅባታችንን ለረጅም ጊዜ ብናቆየው እንኳን ጥራቱን ወይም ኳሊቲውን ሳይቀንስ መቆየት የሚችልበትን ለፀጉራችን የሚፈልገውን ጥቅም መስጠት የሚችልበትን መንገድ በዝርዝር እናያለን። ይህን ቅባት ለማዘጋጀት ለፀጉራችን ተስማሚ የሆነ ፈሳሽ ቅባትን፣ የደረቀ ሮዝመሪ፣ ቅርንፉድና አብሽን እንዲሁም ሬትን እንጠቀማለን። ቅባታችንን ለማዘጋጀት ኮኮናት ኦይል፣ ኦሊቭ ኦይል፣ ሆሆባ ኦይል ወይም አርገን ኦይል የመሳሰሉትን ከረር ኦይሎችን መጠቀምም እንችላለን። በዋናነት ለእናንተ ፀጉር ተስማሚ የሆነ በተለይም የፀጉራችሁ ፖሮሲቲ ጋር ተዛማጅ የሆኑ ፈሳሽ ቅባቶችን ብትጠቀሙ ይመረጣል። ነገር ግን ቅባታችንን ከማዘጋጀታችን በፊት ሁሉንም ግብዓቶቻችን በንጹህ ውሃ በደንብ አጥበንና በውስጣቸው ያለውን ውሃ ሙሉ በሙሉ እንዲደርቅና እንዲንጠፋጠፍ ማቆየት ይኖርብናል። ቅባታችን ማዘጋጀት ከመጀመራችን በፊት እያንዳንዱ ግብዓት ለምን ለፀጉራችን እድገት አስፈላጊ እንደሆነ የምናይ ይሆናል። የመጀመሪያው ግብዓታችን የሆነው ሮዝመሪ ነው። ብዙ የተነገረለት ቢሆንም በውስጡ የአንታይኦክሲዳንት ባህሪን የያዘ በመሆኑ በተለይ በራስ ቆዳ ችግር ምክንያት የሚከሰት የፀጉር መሳሳትን ለመከላከል የሚያስችለን ግብዓት ነው። ቀጣዩ ግብዓታችን ደግሞ አብሽ ነው። አብሽ ከጥንት ጀምሮ ለፀጉር እንክብካቤ ሲያገለግል የኖረ ግብዓት ነው። በፕሮቲን የበለጸገ በመሆኑ ፀጉራችን ከስሩ ጀምሮ ጠንካራ እንዲሆን፣ እንዲለሰልስና እንዲፍታታ በቀላሉ የማይሰበር እንዲሆን ያደርግልናል። በእነዚህ ባህሪዎቹ ምክንያትም ነው ከቤት ውስጥ ማስኮች መካከል አብሽ ታዋቂና ተመራጭ የሆነው። በተለይም ለሚሰባበርና በቀላሉ ለሚነቃቀል ፀጉር ተመራጭ ነው አብሽ። ሶስተኛው ግብዓታችን ደግሞ ቅርንፉድ ነው። በተመሳሳይ ቅርንፉድ በውስጡ ያለው ኢጂኖል ተብሎ የሚጠራው ኮምፓውንድ እንዲሁም የአንቲኦክሲዳንት ባህሪ ምክንያት ለፀጉር እድገት ለሚሰባበር ፀጉር ተመራጭ ነው። የተጎዳ ፀጉርን በተለይም በቀለም፣ በእሳትና በፐርም የተጎዳ ፀጉርን ለመጠገንም ይረዳናል። ቅርንፉድ በፕሮቲን የበለጸገ በመሆኑም ፀጉራችን ጥንካሬው ከስሩ የጀመረ መሆን እንዲችል እንዲሁም በቀላሉ የማይነቃቀል መሆን እንዲችል ያደርገዋል። በመጨረሻም ሬትን እናገኛለን። ሬት ከሌሎቹ ግብዓቶች የሚለየው በውስጡ ከፍተኛ የሆነ ውሃን ወይም እርጥበትን በመያዙ ነው። ሬት ብዙዎቻችን ፀጉራችንን ለማፍታታት ከዛም አልፎ በተፈጥሮ መንገድ ከርል ለማድረግ ስንፈልግ የምንጠቀመው ሲሆን ፀጉራችን ሞይስቸራይዝ ለማድረግ ብቻ ሳይሆን ለስላሳና ሃይድሬትድ ሆኖ መቆየት እንዲችል ያደርግልናል።
ሬትን ብዙ ጊዜ አስተውላችሁ ከሆነ የፀጉር ሻምፖና ኮንዲሽነርን ለማዘጋጀት የተለያዩ ቅባቶች ላይም ይገኛል። ይህም የሆነበት ምክንያት ሬት ለፀጉር እድገት በሳይንስ የተረጋገጠ በውስጡ ያሉት ንጥረ ነገሮች ፀጉራችንን በእጅጉ የሚጠቅሙ በመሆናቸው ነው። በቀላሉ የሚሰባበርና የሚደርቅ ፀጉር ካለሽም ሬት ላንቺ መፍትሄ ነው። እነዚህ 4ቱ ግብዓቶቻችን ለራስ ቆዳ እንክብካቤ፣ የሚደርቅ ፀጉራችንን ልስላሴ ለመስጠት፣ በቀላሉም እንዳይሰባበር ለማድረግ፣ የፀጉር ጫፍ መንታንና መሰባበርን ለመከላከል ይረዱናል። እናም ፀጉራችን ማደግ የሚጀምረውና እድገቱን ለውጡን ማየት የምንችለውም ደግሞ ፀጉራችንን ጫፉ መሰባበር ሲያቆምና ሞይስቸራይዝ ሆኖ መቆየት ሲችል ነው። ስቴፕ 1 ቅባታችንን ለማዘጋጀት የምንጠቀማቸውን ግብዓቶች ማዘጋጀት። ከዚህም ጋር መርሳት የሌለባችሁ ነገር የምንጠቀመው ሮዝመሪ፣ አብሽና ቅርንፉድ ሙሉ በሙሉ ደረቅ መሆናቸውን ማስተዋል ነው። እርጥበት ያለው ቅመም ኢንፊውዝ የምናደርገው ቅባት ውስጥ ከጨመርን ቅባቱ ብዙ ጊዜ መቆየት እንዳይችል ወይም ቶሎ እንዲበላሽ ልናደርገው እንችላለን። ስቴፕ 2 ቅባታችንን ለማዘጋጀት ወደምንጠቀመው ዕቃ ውስጥ ለፀጉራችሁ ተስማሚ የሆነውን ወይም የመረጣችሁትን ቅባት በመጨመር ትጀምራላችሁ። ይሄ የምንመርጠው ቅባት ወይም ኬረር ኦይል ሙሉ ቅመሞቻችንን ኢንፊውዝ እንዲሆን የምንጠቀመው በመሆኑ ለፀጉራችሁ ተስማሚ ይሆንና ለእናንተ የመረጣችሁት ቅባት ቢሆን ይመረጣል። ስቴፕ 3 ቅመሞቻችንን ኢንፊውዝ ማድረግ። ይህንን በሁለት መንገድ ማድረግ እንችላለን። የመጀመሪያው መንገድም ቀጥታ እሳት ላይ ቅባታችንን ከመጣድ ይልቅ ተመራጭ የሆነው ዳብል ቦይሊንግ ሜተድ ሲሆን ሰፋ ባለ ድስት ውስጥ ውሃን ካሞቅን በኋላ ቅባቱን የምናዘጋጅበትን ዕቃ በምስሉ ላይ በምትመለከቱት መልኩ ወደ ሞቀው ውሃችን ውስጥ በማድረግ በዝቅተኛ ሙቀት ቀጥታ የሆነ እሳት ሳያርፍበት እንዲሞቅ ታደርጉታላችሁ። ይህም ቅባታችን በሙቀት መብዛት በውስጡ ያሉትን ጠቃሚ ይዘቶች እንዳያጣ ያደርገዋል። ቅባታችን ከቅመሞቻችን ጋር በደንብ ከተዋሃደና ኢንፊውዝ መሆን ከቻለ በኋላ ከእሳት አውጥተን በቀዝቃዛና ብርሃን በማያርፍበት ቦታ ላይ ለ24 ሰዓት እንዲቀዘቅዝና የበለጠ መዋሃድ እንዲችል እንተዋለን። ከ24 ሰዓት በኋላም ቅባታችን ለመጠቀም ዝግጁ ይሆናል። ነገር ግን ሌላኛው የቅባታችን ግብዓት የሆነውን ሬትን ለብቻው ማዘጋጀት ይኖርብናል። ሬታችንን አጥበን በደንብ ካደረቅን በኋላ ቅባታችን ውስጥ እንከተዋለን። ቀጥታ እሳት ላይ በማድረግም እንጥደዋለን። ይህም የምናደርገውም እንደነገርኳችሁ ሬት በውስጡ ከፍተኛ የሆነ እርጥበት ስላለው እርጥበቱና ውሃው በእሳቱ እንዲጠፋ ለማድረግ ነው። ነገር ግን የሙቀቱ መጠን ቅባታችን እንዳይጎዳው በጣም ዝቅተኛ መሆን አለበት። ለ1 ሰዓት ያክል በዝቅተኛ ሙቀት ካበሰልነው በኋላ የሬቱ ቀለም ቡናማ መሆን ይጀምራል። እንዲሁም ቅባታችን ውስጥ ይታዩ የነበሩት ውሃዎች ሙሉ በሙሉ ይጠፋሉ። ከዚህ በኋላ ከእሳቱ በማንሳት በተመሳሳይ እንዲቀዘቅዝ ለ24 ሰዓት እንተወዋለን። ያዘጋጀናቸው ቅባቶች በአግባቡ ካቀዘቀዝን በኋላ በአንድ ላይ በማዋሃድ ሙሉ በሙሉ ለመጠቀም ዝግጁ ይሆናሉ። ይህንን ቅባት እንዴት በአግባቡ መጠቀም እንችላለን? እንደነገርኳችሁ ለየብቻቸው ያዘጋጀናቸውን እነዚህን 2 ቅባቶች ካዋሃድን በኋላ ከመታጠባችን በፊት፣ ከታጠብን በኋላ ወይም ፀጉራችን ቅባት በሚፈልግበት በየትኛውም ቀን ልንጠቀመው እንችላለን። ከሁሉም የበለጠና ብዙዎች የሚወዱት ግን እንደ ሆት ኦይል ትሪትመንትነት ሲጠቀሙት ነው። ከዚህ በፊት እንዳሳየዋችሁ ሆት ኦይል ትሪትመንት ማለት የሞቀ ቅባትን ፀጉራችንን ከመታጠባችን በፊት እንደ ፕሪፑ ስንጠቀመው ነው። በዚህም መንገድ ፀጉራችን ከቅባቱ ማግኘት ያለበትን ጥቅም በደንብ እንዲወስድ እንረዳዋለን። ሌላኛው ልናውቀው የሚገባን ነገር ቅባታችንን የምናስቀምጥበት መንገድ ነው። ቅባታችን ቀዝቃዛ በሆነ ቦታና ብርሃን በማያርፍበት ቦታ ላይ እስከ 3 ወር ድረስ ልንጠቀመው እንችላለን። ነገር ግን ልብ ማለት ያለባችሁ ነገር ቅባታችሁን በአግባቡ ማዘጋጀታችሁን ነው። ምክንያቱም በትክክለኛው መንገድ ካላዘጋጀነው ቶሎ የሚበላሽና ከጥቅሙ ጉዳቱ የሚያመዝን ይሆናል። ይህንን ቅባት ስታዘጋጁ ምንም አይነት እርጥበት በውስጡ የያዘ ቅመምን አለመጨመር፣ ሬታችሁን ለብቻ ማዘጋጀት፣ ካዘጋጃችሁት በኋላም በአንድ ላይ በማዋሃድ መጠቀም ትችላላችሁ። እንደነገርኳችሁ ከመታጠባችሁ በኋላም ከታጠባችሁ በኋላም ልክ እንደ ማንኛውም የፈሳሽ ቅባት ልትጠቀሙትም ትችላላችሁ።
በእርግጠኝነት ይህን ቅባት መጠቀም ከጀመራችሁ በኋላ ፀጉራችሁ ላይ ትልቅ ልዩነትን ማየት የምትጀምሩ ይሆናል። ይህንን ቅባት እንደምታዘጋጁት የምታስቡም ከሆነ ኮሜንት ላይ አሳውቁኝ። በቅባቱ ላይ ለውጥን ካገኛችሁም ተመልሳችሁ መጣችሁ ምስክርነት መስጠታችሁን አትዘንጉ። ምክንያቱም ለሌሎች የሚያበረታታ ስለሚሆን። አብራችሁኝ ስለቆያችሁ በእጅጉ አመሰግናችኋለሁ። በቀጣይ እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት አድርጉልኝ። ድጋሚ እስከምንገናኝ ሁላችሁም በያላችሁበት ሰላም ቆዩ።